የቱ ይሻላል የጅማ ይርጋ ጨፌ የጉጂ የከፋ እውነት የምሬን እኮ ነው ተሰጠን የጉቦ ገንዘብ ነበር ያንን ለመቀበል ፍቃደኛ ስላልነበርን እኔም ጓደኛዬም በሽጉጥ ተተኩሶ ነው የተመታ ነው አሁን ላይ ግን ደና ነው ወይ ሰው ቢለ በስሜት በአይምሮ በብስለት ነገሮች በመታይበት ትርጉም ምን ይሰማል ኖሮ ምንለው ነገር 50-50 አደጋ ባይመጣ ኖሮ የተደላደለ ህይወት ስለመኖር ምንም ዋስትና የለውም እውነት ምንድነው ላንተ በዚህ ዘመን እውነት አለ ወይ እውነተኞች አሉ ወይ ለሚሉ ሰዎች አንተ ልጅ እዚህ ህግ ገብተህ የሆነ ዋጋ ተከፍላታለህ ምናምን ሲሉኝ እኔ ልክፈላ አልነበር እኔ ደግሞ እድለቢስ ነኝ 40 ቀን እድሌ ነው ሁሉ መከራ የሚገጥመኝ ይላልና ህይወት እድለኝነት ነው ብለህ ታምናለህ ሐኪሞቹ 2% አሉኝ እሺ አልኳቸው 2% ሲመነዘር ይሄው 10 አመት ተመጣ እውነት ዋጋ ያስከፍላል ሰው ያንን ዋጋ መክፈል ግድ ሆኗል እንዴት ጫንቃ ከሰበብ ይልቅ የተሻለውን ነገር ለማየት እንዴት ወደደ እኔም ለምን ተመታው ሚል ብዙ ጥያቄዎች ነበሩኝ at the same time ደግሞ ለምን ተረፍኩ ሚልም ጥያቄ ነበረኝ እንጂ በጥብቅናው አሁን ፍርድ ቤቶች ላይ ብዙም አልሄድም ሊናፍቃል ፍርድ ቤት መቆም አሁን አረ ማይጸጽተው እኮ አለ እንዴ እኔ እንደውም በግፍ ላይ ግፍ ሰርቶ ድብን ብሎ የሚተኛ ሰው እንደውም እየበዛ ነው አሁን ከኔም ጭምር ሌላው እንግዲህ አሰላሳይነት ላንሳዳቂ ማሰላሰል ወይም ይሄ የጥሞና ጊዜ ከራስ ጋር መነጋገር የሚባለው ነገር አሁን ሳይ ብዙ ህይወታቸው ላይ ለውጥ ያመጡ ሰዎች በጣም አሰላሳይ ናቸው ማሰላሰል ራሱ ደግሞ ምን እንደሆነ ማይገባን ሰዎች ደግሞ አለን እኔንም ጨምሮ በማሰላሰል ውስጥ የተወለደ አይምሮውን ቀደም ብለኛል ሐሳብህ አልተጎዳም ትልቁ እሱ ስለሆነ እሱ ያው አካልህን ማዘዝ ጀመረ ማለት ነውና አሰላሳይነት ምንድነው ላንተ አንድ የሚያሰላስል ሰው ወይም ይሄ ሰው አሰላሳይ ነው የምትለው ምን አይነት ሰው ነው እኔ በጣም ማደንቃቸው ሰዎች አሉ በእንደዚህ አይነት ለኔ አንዱ አንተ ነህ ቀጥሎ ደግሞ አይ እኔ በእውነት አንድን ጉዳይ እስከ ጥቁ ድረስ አንጥሮ የሚያዩ ሰዎች አሉ ወይም ተመስጦም ይባላል አይደለ በእምነት በሃይማኖት ደረጃ እንደሱ አይነት ሰዎች አሉ ጊዜው የነጠቀን ነገር ማሰላሰልና ተመስጦን ስልክ በዛብን የብዙ ሰው ጉዳያችን ሆነ የሚመለከተንም አይመለከተንም ጫንቃችን ላይ ነው ያለው እነዚህ ነገሮች ተደመሩና ማሰብና ማሰላሰል ከለከለን እንጂ ብዙ ችግሮች የተፈቱት በሚያሰላስሉ ሰዎች ዛሬም ካሉበት ነገር ውስጥ በጎም ይሁን መጥፎ ነገር ነቅሰው የሚያወጡ ሰዎች የእውነት የሚያወጡ ሰዎች የሚያሰላስሉ ሰዎች ናቸው አሁን አንቺን በሆነ ኔጌቲቭ መንገድ አስቤ መተቸት መጣል ከፈለኩ ቁጭ ብዬ ኔጌቲቭ ነገርሽን መፈለግ ነው ከኢንተርቪዎችሽ ከስራዎችሽ ከምንሽ አንዳንድ ሰው አጋጥሞሽ ከሆነ ከከለ የሰራው ስራ እንዴት ቆንጆ ነው በጣም ደስ ይላል ምናምን ስትዩ በጣም አሪፍ ነው ያኔ ሰርቆ የተያዘ ጊዜ የነበረው ነገር ነው እንጂ ምናምን ይልሽ ሄዶ የሆነ ነገር ውስጥ ይጎረጉራል ወይንም ደግሞ የሆነ መልካም ስራ ተሰሪ ትደነቂና ሰው አይደለሽ የሆነ ቀን ትስቻለሽ ማለት መሳትም እኮ ኖርማል ነው ችግር አለ በቃ ሳት ስታደርጊ አከተመ 20 አመት 30 አመት የሰራሽው ስራ ሁሉ ገደል ይገባና በቃ እንትን ይሆናል መጥፎንም ነገር ስራዬ ብለሽ ስታስቢው ብዙ መጥፎ ነገር መጎልጎል ትችያለሽ ጥሩንም ነገር እንደዛ ግን ሐሳቡን ብቻ ማሰላሰልን ብንወስደው ለምን ፈልገው ነገር ሊሆን ይችላል ወይንም ደግሞ መድረስ ለምናስበው ነገር ሊሆን ይችላል ጥልቅ የሆነ ማሰብ ጊዜ ወስዶ
ሁኔታዎችን አመቻችቶ ማሰብ ነው። ማሰባችንን መነጠቃችን አንደኛ ቅድም ያልነው ሰበበኛ እንድንሆን አድርጎናል። ሁለተኛ አቅጣጫ እንድናጣም አድርጎናል። አቅጣጫ የሌለ ሰው እንድንሆን አድርጎናል። እጃችን ላይ ያለውን ነገር እንኳን እንዴት እንደምናደርገው ግራ እንዲገባን አድርጓል። ምናቀውንም ነገር ነው የምልሽ፣ ምናቀውንም ነገር ማለት ነው። ለምን ጊዜ ወስደን አናስብ? ሰው የሆኑ ጊዜዎች ሊኖሩት ይገባል። ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል። በቃ የሚያስብበት ጊዜ ሊኖረው ያስፈልጋል። መጽሐፍ ቅዱስ አትጨነቁ ነው የተባለው፣ አታስቡ አልተባለም። የተምታታብን መሰለኝ ማሰብ እንደ ጭንቀት ስለምን ኢቭን ራሱ አሁን እኮ እምልሽ ደህና አይደለም እንዴ ይልሻል ሰው። ጸጥ ብለሽ እንደዚህ ቁጭ ብለሽ ማሰብ ብዙ አይፈቀድም። ደህና አይደለም እንዴ አንተ ልጅ ግን ዛሬ ደህና አትመስለኝም። ምን ነው ተከስክ ፈዘዝክ ብታብድ ኧረ በጨጨም ይባላል እኮ አንዳንዴ ብቻህን ተነስቶ ምናምን ስትል ይሄ ነገር አይምሮን ዞርኛል። ግን ማሰብ በጣም ቆንጆ በጣም ደስ የሚል በቃ ማለት ከሆኑ ነገሮች የምትላቀቂበትን ሰዓት ለማሰብ መጠቀም የምትችይበት። ለምሳሌ ብዙ ነገሮች ብዙ የትም ተናግሬ የማላውቀው ነገር ልንገርሽ በደስታ። አዲስ ሕይወት መጽሐፍ ተኝቼ ነው ያለቀው። እንቅልፍ በማይወስዱኝ ጊዜዎች ላይ መነሳትን በማልችልበት ለምሳሌ ለሊት 8 ሰዓት 9 ሰዓት ምናምን ልነሳ ምናምን አትይም። እንቅልፍ ወሰደኝም አልወሰደኝም አብሮኝ የሚኖሩትንም ሰዎች ላለመረበሽ ብተኝም ባተኝም ዝምት ያልሽ አይደል? ተጽፎ ያለቀው የዛኔ ነው። ገና ምንም ነገር ሳልጽፎ እያንዳንዱ ጉዞ ያለቀው በዛ ጉዞ ነበር። እሱ ጋር እንደው ዳጊ ልግባና እኔም እንደዚህ አይነት ሞመንቶች ስላሉኝ ነው። በጣም ብዙ የፈጠራ ሀሳቦች በተኛና ባልተኛ አይምሮ መሀል የሚፈጠሩ ናቸው። አሁን እሱ ውስጥ ያሉ ሰዎች በደንብ እንዲያሰላስሉትም ነው። ትተኛና ድቡቅ አይምሮአችን ክፍል እንግዲህ ይሉታል አላቅም አንተ ነግረኛለህ። ልክ እሱ መስራት ይጀምራል። አካል ተኝቷል፣ አይምሮ ተኝቷል። አንዳንድ ሰዎች ሁሉ ገጥሞ አያውቁም። ከመሬት ከፍ ምል ይመስለኛል። ሌላኛውን ዓለም ስለው ይጨርሱበታል። መሆን የምትፈልገውን የምታገኝበት እሱን ጥበብ እናንሳ። አንዳንዶች ወዳልሆነም እምነት ወዳልሆነም አይነት እንዳያዩት ግን ይሄ የረቂቁንም የፈጣሪያችንን ምስል ማሳያ እሱም ይመስለኛል። በጣም እንዳናወሳስበው ነው ምን እንደሚያወሩት እንዳንባል ዝም ብለ ይቀላል ምሳሌ እናንሳ። እሺ በጣም ኃይለኛ የሆነ ሆረር ፊልም እያየሽ አምሽተሽ ተኝተሽ ሌሊቱ ሙሉ ከሆረሩ ጋር ስትሯሯጪ ታድሪያለሽ አይደል እንዴ? ያሰጣው ካልሲሉ ሲያስደነግጥ ልክ ያንን ነገር ነው የሚመስለው። በቃ እንደዛ ይሆናል። የምታስቢውም ነገር እንደዛው የሆነ ነገር እያሰብሽው እያሰላሰልሽው እንቅልፍ ቢወስድሽ ይቀጥላል አይምሮሽ። ምናልባትም ስትነቂ መፍትሄው ልታገኙ ትችያለሽ። እንደዛ ይሆናል። ያልዋልክበት ዳጊ አንዳንዴ ያልዋልክበት ቦታ እኮ ሄደት እኔ ከመሬት ከፍላለሁ የሚል ሰው ገጥሞኝ ስለሚያውቅ ልክ ነው። አሁን እነዚህ ሰብኮንሺየስ ማይንድ ለሰው ልጅ በጣም ወሳኙ ነገር እሱ ነው። ኮንሺየስሊ ከምታስቢው ነገር ውጪ ያለው እንደውም የአእምሮአችንን ትልቁን ክፍል እሱ ይይዛል። በደንብ ጽሁፎችም አሉት መጽሐፎችም አሉት። The Power of Subconscious Mind ብዙ ነገር አለ። እኛ ግን ከርዕሳችን ሳንወጣ ማሰላሰል ላይ ጊዜ ወስደን የምናሰላስለው ነገር ቀናችንንም ሌሊታችንንም ይወስዳል። እኔ ቅድም ያልኩሽን የመጽሐፌን ነገር ሳነሳልሽ የመጽሐፍ ስራ ዋናውና ከባዱ ነገር ስኬሌተኑን ማውጣት ነው። በቃ ለምሳሌ ልቦለድም ጻፊ ምንም ጻፊ ሴራውን ምኑን መጨረሱ ነው ከባዱ። ከዛ በኋላ ዶንኪ ወርክ እኮ በቃ ቁጭ ብለሽ መጽሐፍ። ከባዱ ግን ቁጭ ብለሽ ስትራክቸሩን የምትስይበት ገጸ ባህሪውን የምትስይበት ወይንም ደግሞ የሆነ ነገር በምን መልኩ ባስቀምጠው ነው ሞር ውጤት የሚኖረው ብለሽ
የምትሲበት መንገድ ነው ከባዱ ስራ። እያንዳንዱ ሰው ለምሳሌ አሁን ይሄ ቡና ቆንጆ ቡና ነው፣ የጀበና ቡና ነው አይደል? የኛ ሀገር የተለመደው ነገር ባህላችን ይሄንኑ ቡና ይዘው ነው አይደል ሰዎች ተራቀውበት እንትን ብንጨምርበት እስቲ በረዶ እናርግበት እና አይስ ኮፊ እናርገው ሲሉ ቡና ጠብ እናርግበት ሲሉ ማኪያቶ ሲያደርጉት የወተቱን አይነት ቀይረው ሬንጀር ሲያደርጉት ምናምን ይሄው እዚህ ጋራ ተመቷል አይደል? አየሽ የሚያሰላስሉ ሰዎች ቫልዩ አድ እያደረጉ ይሄዳሉ። ህይወት ደግሞ ጣም የሚኖረው በእያንዳንዱ ነገር ላይ ቫልዩ አድ እያደረግሽ ስትሄጂ ነው። ቫልዩ አድ ማድረግ የምትችይው ደግሞ ስታስቢ ነው፣ ስታሰላሲ። በጣም የሚያሰላስሉ ሰዎች አሉ ማቃቸው፣ ረጅም ሰዓት ይወስዳሉ። በቃ ማለት ግን ሰማይ ይሉና ሰማይ እንዴት እንደዚህ ቆመ? አሁን የእውነት መንፈሳዊ የሆኑ አባቶችም ማቃቸው የእግዚአብሔርን ስራ ድንቅነትና ረቂቅነት እንዴት አድርጎ ሰማይን ያዘው? ለምን አይወድቅም? እንዴት አድርጎ ዘረጋው? ምድር ክብ ከሆነች ፈሳሾቿ እንዴት አይፈሱም? አንዱ ወደ አንዱ እንዴት ይሄዳል? ቀንና ሌሊቱ እንዴት ይፈራረቃል? እያሉ ሁልጊዜ እግዚአብሔርን ያመሰግናሉ ሰዎች። 3 ሰዓት 4 ሰዓት ምናምን በቃ እንደዚህ የሚያስቡ ሰዎች አሉ። በጣም እና ከነዛ ሰዎች የሚወጣው ነገር ደግሞ ታዩ ረቂቅ ሌላ ተአምር መነቀቅሱ ለእልና እሱ እንዳይምሮ ደረጃም ነው። አሁን እሱ አንነካውም ቅድም ብለዋል። ምክንያቱም እንደልካችን ሲሰፋ ነው። እንደልካችን ሲሰፋ ግን መሰልጠን እናንሳ ለመሰለ ዳጊ ሁላችንም እኔ አንድ በጣም የምትገርም አለቃ ነበረችኝና ሁሉ ጊዜ አዲስ ሾው ፈጥራ ትመጣለች ቲሙ ላይ ከኮድ የተመጣሽና ለሊት ሰብኮንሺየስ ወይም ድብቁ አእምሮዬን ክፍል አሰለጠንኩትና እዛ ቦታ ላይ በቃ ተሰርቶ አልቋል። በሱ አእምሮ ሾው አልቋል። መሬት ላይ መውረድ ነው የሚቀረውና ሰልጥኑበት። ለሊት አትተኙ፣ ወጣቶች ናችሁና ይሄ ድብቁን አእምሮአችሁን ክፍል መግራት ማዘዝ ስትጀምሩ የዓለም ነገር ይከፈታል አለችና ከዛ በኋላ በራሴ ላይ መለማመድ ጀመርኩና አሁን እንደው ትንሽ ያለኝን ነገር ካልከኝ አልቆ ለሊት ውስጥ የተወለደ ንጋት ውስጥ ያለ እውነታ ነው እና እሱን መሰልጠን እናንሳ። ቅዠት ምን በለው የተወሳሰበም ነገር ምን በለው አንዳንዴ ወደ ልጅነት አይመልስም። ልጅ የሆነው ዳጊ ያሳያ ሰብኮንሺየስ አንዳው እብደት እንዳይመስል አሁንም እና እሱን ግን መሰልጠን እሱ ላይ ሰልጥነህበት ወደ መጻፍ አወረድከው። እሱ ላይ ሰልጥነውበት ወደ ትልልቅ ኃይል የሚያወርዱት ሰዎች አሉ። እሱን ማዘዙን እንዴት ነው የሚቻለው? መንፈሳዊ ህይወት ብዙ ነገር እንደሚሸፍን አምናለሁ። ግን ስር አድርገው ስትነቃ እውነት እኮ ነው ብለህ ወደ መሬት ማውረዱ ጥበብና ልምምድ ነው። ቅድም እንዳልኩሽ ልምምድ ነው፣ ምትሲው ነገር ነው። እኔ አሁን ዝም ብዬ እዚህ ጋራ ሳዩ ብዬሽ አንቺን ሎሚ አምጥቼ ቆርጬው ጨምቄው ምናምን ስልሽ አፍሽ ውስጥ ሳቶች በግድ ምራቅ መብላት ይጀምራል። ምንም ያለ ምንም ምክንያት ማለት ነው። ምን ማለት ነው? አይምሮሽ ያንን ነገር ይስለዋል፣ ያመጣዋል። የሆነ ነገር ምንፈልገው ነገር ይኖረናል። ለምሳሌ ባንቺ ስራ ሾው ይኖርሻል። በምን መልኩ ላድርገው ትያለሽ። ከዛ ቁጭ ብለሽ ታስቢያለሽ፣ ትያለሽ፣ ትደክሚያለሽ፣ ትተኛለሽ። ያ ግን ትልቁ የአይምሮ ክፍል ደግሞ አሁን ኮንሺየስነስ ችግሩ ምንድነው መሰለሽ? ሁሌ አብሮ ተግዳሮቶችሽን የሚያሳይሽ። ባክሽ ማንም አይወድልሽ፣ ይሄንንማ ማን ቪወር ያገኝልሻል ይልሻል፣ ወይንም ይሄን አለቃሽ አይወደውም ይልሻል። በጣም ተራቀቅሽም ይላል። ኮንሺየስነስ ሁሉ ጊዜ ላይሆን የሚችልበትን መንገድ አብሮ ስለሚያመጣ ነው። ሰብኮንሺየስ ማይንድ ግን በቃ አቺቭ ማድረግ የምትችይበትን ነገር በደንብ ያሳይሻል፣ በደንብ ያመጣልሻል። በደንብ መጽሐፍ ቅዱስም እኮ የሰው ህይወቱ በልቡ እንዳሰበው ነው የሚለው። እንዳሰበው ነው። ለዛ ነው እኮ አንዳንድ ሰዎች ተው እንደምንም ብለህ መጥፎ ነገር አታስብ፣ የምታስበው ነገር ይሆናል ይላሉ። አትናገር፣ ካፍ አታውጣው፣ ካፍ ካወጣው ይመጣል ይላሉ። ለምንድን ነው ሲባል በቃ አንዳንድ ሰው እንደውም እኮ አይተሽ ከሆነ የሚፈራውን ነገር ይሄ ብቻ እንዳይመጣብኝ፣ ይሄ እንዳይመጣብኝ፣ እኔ የምፈራው ብቻ ይሄ እንዳይመጣ ነው ሲል ያ ነገር ይመጣል።
ስለሚያሰላስለው ነው። አዎ ስለዚህ ሰው የሚፈልገውን ነገር ማሰብ ከቻለ እና ማሰላሰል ከቻለ ቅድም እንዳልነው ጊዜ ወስዶ በተለይም ደግሞ ጸጥ የሚልበት አይምሮም ጸጥ የሚልበትን ጊዜ ወስዶ ተለማምዶ ማድረግ ከቻለ ይታወቃል በቃ ራሱ እየከፈተልሽ ይመጣል። ስትለምጁ እንደው በቃ የአይዲያ ብዛት ነው እንደው የሚያስጨንቅሽ እንጂ የሐሳብ መድረቅ አይደለም የሚያሳስብሽ። ዜማ የሚሰሩ ሰዎች እኔ ይገርሙኛል። ዜማ የሚሰሩ ሰዎች ስትጠይቂያቸው ሰማሁት ይሉሻል እኮ አንዳንድ ሰው ሰማሁት ይላል። አሁን በጣም ረቂቅ የተባለ አንድ መምህር ሲነግረኝ ረቂቅ የተባለ የቤትሆቨን ሙዚክ አሬንጅመንቱ በጣም የሌለ ነው አለኝና እሱ ራሱ ሲጠየቅ ምን አለን ያለኝ አየሁት እንደዚህ አየር ላይ ይታየኝ ነበር። ኢትዮጵያ ውስጥም አሁን የሙዚቃ ባለሙያዎች በጣም ከሚደነቁበት የሚገረሙበት ዜማዎች አሏቸው። ልክ እንደ ጥላሁን እናት ሀገር ኢትዮጵያ የሆነ ነገር አለው ይላሉ የዜማ ሰዎችና ስታዩ እንደነዚህ አይነት ሰዎች ስትጠይቂያቸው ወይ አገኘ ነው ይሉሻል፣ ሰማ ነው ይሉሻል ምናምን በቃ እንደዚህ አይነት ነገር ይሄ ተመስጦና ማሰላሰል የሚወልደው ነገር ነውና ወደ ህይወታችንም ስናመጣው እንደዛ ነው። ለተጨነቅንበት ነገር አንዳንድ ጊዜ ገጥሞሽ አያውቅም? እኔ በፍጹም ብሎ ልክ ነኝ ብሎ ትዳሩን የፈታ ሰው ከ5 ዓመት ከ6 ዓመት በኋላ ምናምን ቁጭ ብሎ ምናምን ሲያየው ለምንድን ነው ይሄን ያላለፍኩት? ይሄ እኮ ቀላል ነበር፣ ይሄ እንደዚህ ነበር እንዴ? በሰዓቱ ግን አለማሰላሰል ረጅም ሰዓት ወስዶ ነገሩን አለማጤን የገፋው የስሜት ግፊት አንድ ውሳኔ ላይ አድርሶታል። በስለት ተጨምሮበት ሊሆን ይችላል ምናምን ችግር የለው፣ ግን ቢያንስ የወሰነው ውሳኔ በበቂ ማሰላሰል በበቂ ማሰብ ላይ ተመርኩዞ ከሆነ ነገ አይጸጽታል። እና ለእያንዳንዱ ነገር በቂ ጊዜ መውሰድ በቂ ማሰብ። ለምሳሌ እኔ የኔ ምለውን ሰው የማውቀውን ያክል አንቺ ልታውቂው አትችይም። ስለዚህ አንቺ መጥተሽ ይሄ ልጅ እኮ እንደዚህ ነው ብትይ ያንቺን ሐሳብ ተቀብዬ መወስነውን ውሳኔ ልወስን እችላለሁ። ኖ መቅዲ የምታውቀው ይሄ ነው፣ እኔ ግን የማውቀው ደግሞ በዚህ ልክ ነው። እውነት እንደሱ ነው? እውነት ይሄ ከዚህ የመነጨ ነው ምናምን ብዬ እኔ ጊዜ ወስጄ እኔ አስቤ እኔ አውጥቼ የምወስነው ውሳኔና ካንቺ በሚመጣው መልእክት ተቀብዬ የምወስነው ውሳኔ ሁለቱ ውጤቱ ትክክል አንድ አይነት ሊሆን አይችልም። አዎ ይሄ እንትንንም እናንሳ ዳግዬ፣ ምናልባት እንዳንደጋግመው ሐሳቡን ይሄ ውስጥ የነገረኝ ደመነፍስ ምንለው በጣም ትልልቅ ሐሳቦች እንግዲህ ሰብሰብ ያደረገን ያነሳን ነው። አሁን እንግዲህ ሰው እኔ ሲመስለኝ ብዙ ባላውቅም ሰው ሰሪው ወይም ፈጣሪው በአምሳሉ ፈጠረው ሲባል አምሳል አካል ብቻ አይደለም፣ በጣም ረቂቁ ስብስብ ያለውን ኃይልም ሰጠው ነው። ይሄንን እንዳልከው ምድርን ያቆመ ኃይልም ሰጠው ነውና እሱን ኃይል አናውቀው፣ ሁላችንም አልደረስንበትም። ግን ደግሞ ትንሽ የቀረቡትን ሰዎች ስናይ ደመነፍሴ ነገረኝ ይላሉ እና ደመነፍሴ ነገረኝ ይላሉና የደመነፍስን ኃይል አንዳንዶች እንግዲህ ሰራጺ የሆነው መንፈስ ቅዱስ ወይም ይሄ ረቂቁ ነገር ህሊናም ልብም ይላሉ ብዙዎች እንግዲህ እንደየእምነቱ እንደየፍልስፍናው ይላሉና ደመነፍስን ኃይሉን እናንሳ። እኔ በደንብ አምናለሁ በዛ። ለምሳሌ አንዳንድ ሰዎች ከብዙ ሊገጥማቸው ካለው ፈተና በዚህ ድነዋል። እኔ ገጥሞኝ ያውቃል። መንገድ ሊሄድ ጠዋት ተነስተው እኔ ዛሬ ደስ አላለኝ፣ በቃ እናንተ ሂዱ፣ እኔ እንጃ ምን እንደሆነ አላውቅም፣ በቃ የሆነ ነገር አትሂድ ብሎኛል ብሎ ቀርቶ እነሱ የሄዱበት መኪና ተገልብጦ የሞተ ሰው ነው ያውቃለሁ። እኔ እንጃ የሆነ ነገር በቃ ይላሉ። እኛ አሁን ያልታደልነው ይሄንን ውስጣችንን ማዳመጥ፣
ምን ይለናል ለእያንዳንዱ ነገር። ሰው ውስጡን በትክክል ማዳመጥ ከቻለ ለእያንዳንዱ ነገር የሆነ መልእክት አለው ፈጣሪ። ከዛ እኮ ደግሞ ልክ ያ መጥፎ ነገር ሲገጥመን ደግሞ መልሰን እኔ እኮ ከቤት በቃ የሆነ ነገር አትውጣ እያለኝ ነበር፣ አታድርግ እኮ እያለኝ ነበር። ግን ምን ማለት ነው? አይቼ የራሱ ጉዳይ ብዬ ሄጄ ነው ይሄ መጣው ነው አይደለም የምትይው። በጣም አንዳንድ ሰው ስድስተኛው ስሜት ይለዋል፣ አንዳንድ ሰው ደመነፍስ ይለዋል፣ አንዳንድ ሰው ቅድም እንዳልሹ በቃ መንፈስ ቅዱስ በውስጥ ይሄ ነገር ነበር እኮ ይልሃል። ብዙ ነገር ውስጥን ማዳመጥን የመሰለ ነገር ምንም ነገር የለም። እሺ አንዳንድ ጊዜ ምን ይሆናል መሰለሽ? በጣም ሲከፋ ሄደን የሆነ ቦታ ልክ ስንታከም የአንጀት ካንሰር ምናምን ይለናል ሐኪም። ከዛ ግን ምንም እንዴት አልተሰማህም ይሄን ያህል ምናምን ሲል ሰው ምን ይላል? በእርግጥ እኮ ይቆርጠኛል፣ ወደ 2 ዓመት ሊሆነኝ ነው። ቁርጠት እኮ እየቆረጠን ቦታ ማንሰጥበት ጊዜ አለ አይደለም? ይሄ ረቂቅ የሆነ ነገር ጉዳይ ቀርቶ ማለት ነው። ከውስጣችን ጋር በጣም እየተራራቅን ሰው ወደ ልቡ፣ ወደ ነፍሱ፣ ወደ ውስጡ ማየት መቻል አለበት። እሱን ማድረግ ከቻለ አንደኛ ከብዙ ነገር ይከለከላል፣ ሁለተኛ ደግሞ ብዙ ነገር ያደርጋል። ቅድም የምንለው ታየኝ የምንለው ተሰማኝ የምንለው ነገር የሆነ ነገር መልእክት አገኘው የምንለው ነገር ሲመጣ ውስጣችንን በጣም ስላዳመጥ ነው አንድ ጥሩ ነገር እንሰራለን። እንዴት እንደምናስተናግደው እናውቅበታለን። በዛው ልክ ደግሞ መጥፎ ነገርም ሲመጣ ሰውነታችንም ይነግረናል። ውስጣችን ለምሳሌ ማረፍ ሰውነታችን እየጠየቀን በኑሮ ጉዳይ የሚሆን በምንም ይሁን አናርፍም። ቀደም እንሰራለን፣ ሌሊትም እንሰራለን። ሆነ ሰውነትሽ ግን እረፍት ይልሻል። በቃ ይልሃል፣ በቅቶኛል እዚህ ጋር ይልሻል። እምቢት ያለሽ ከዛ የሆነ በሽታ ይመጣል። 3 ወርም ልተኝ ትችያለሽ፣ 5 ወርም ልተኝ ትችያለሽ። ምናልባት አዳምጠሽ እኮ የአንድ ቀን ደህና እንቅልፍ የ2 ቀን የ3 ቀን የ4 ቀን እረፍት እኮ የሆነ 6 ወሮችን እኮ ሊያስቀርልሽ ይችል ነበር። ስለዚህ እንዳልኩሽ ፊዚካሉን እንኳን የማናዳምጥ ሰዎች ረቂቁንማ በጣም ነው የሚከብደን። ግን እንደዛም ሆኖ የሆኑ ውሳኔዎችን ስንወስን እንደው በደመ ነፍስ ብሎ ምናምን ሳይሆን ውስጥን በጣም በማዳመጥ ምን ያክል ይሄ ነገር በቃ ብለን ስናዳምጥ እንትን ነው በቃ ልክ ይሄ እንደሆነ ብርጭቆ ወሰጂው 2 ነገር እዚህና እዚህ ተቀምጦ ላድርግ በሚለው ሙግቱ ስትቀመጪ ማሰላሰል ከጀመርሽ ከሁለት አንዱ ይሞላል። ወይ የምታደርጊበትን ነገር የሚነግርሽ ስሜትሽ ይሞላል፣ አለበለዚያ ደግሞ አይ የሚልሽ ነገር ይሞላል። የዛኔ በቃ ተወስኛለሽ። መቼም አይጸጽትህም፣ መቼም ማታፍርበት። ትክክል። አዎ ብትጎጂስ ተጎጂ አይታወቅም። እኔ እኮ በወሰንኩት ውሳኔ ዛሬም አይጸጽተኝ። ምን አለበት እንደው ወስጄ ምናምን እንዲህ ክሮስ አያደርገኝም። የምሬን ነው የምነግርሽ። ግን ዳጊ ስህተትስ እንደሱ ነው ያውቃል እንጂ። አዎ አንዳንዴ እያጠፋ ነው እንኳን አጠፋ። ይሄ የእውነት ማምነበት ብታጠፋው አስበሽ አቅደሽ የምታደርጊው ነገር በደንብ ስሜትሽን አዳምጠሽ የምታደርጊው ነገር ፖዚቲቭ ነገር ይዞ ቢመጣ እንኳን አንቺን ማለፉ አይቆጭሽም። በተቃራኒው ደግሞ አንዳንድ ጊዜ እሱም ይሰራል። የሆነ ነገር አይተሽው ሳታስቢበት ትገቢና ቅድም እንዳልኩሽ የሆነ በጎ ነገር ይዞ ይመጣል። በቃ ዘልዬን የገባሁት ግን ምናምን ቀስ እያለ መለብለቡ ይጀምራል። ስለዚህ ማሰብ ይፈልጋል፣ ማሰላሰል ይፈልጋል፣ ይሄ ውስጥን ማዳመጥ ይፈልጋል በጣም። በቃ ውስጣችን ይነግረናል አለው እግዚአብሔር የሆነ ያስቀመጠው ረቂቅ ነገር አለ። ሰው አጥንቶ ያልጨረሰው ነገር በዚህ ምድር ለራሱ ነው።
ተጠንቶ ያላለቀው ነገር የሰው ልጅ ራሱ በቃ ይሄ እግዚአብሔር እፍ አለበት የምትለው ነገር እስትንፋስ ረቂቋ ነገር አለችው ውስጡ ብዬ እኔ አምናለሁ። በጣም ምክንያቱም አንዳንዴ ከማትጠብቂው ነገር የሆነ የሚገርም ነገር ታገኛለሽ። ወይንም ደግሞ ሁለቱም ቅድም እንዳልኩ ስታደርጊም ሳታደርጊም ጭምር ነው የሚረዳሽ ይሄ ነገርና እኔ አሁን አንዳንድ ሰዎች ሰማለሁ ሮብ ሐሙስ ወይ እሑድ ምናምን ስልካቸውን አጥፍተው ቤታቸው ብትሄጂ አታገኛቸው፣ ስራ ቦታ ብትሄጂ አታገኛቸው ይሉ ጥፍት ብለው እያሰቡ የሚውሉ ሰዎች አሉ። ማቃቸውም ጭምር ነው የምልሽ። አድነው ከዛ በቃ በነጋታው ያገኙሻል። ስልካቸው አይሰራም ምን አይልም። ከዛስ ቅድም ያልኩሽ ነገር ይመጣል። አካባቢ ተቀባይ እስቲ ለመቅዲ ደውልላት ዛሬ ምንድነው ስልኳ ዝግ ነው አሁን የማሰቢያ ቀኗ ነው አትገኝም። እንዴት መታደል ነው። ታዲስ በቃ የሚጠጣበት ቀን ነው የሚያጨስበት ቀን ነው ከማለት የሚያስብበት ቀን ነው። በጣም ይሄንን የሚያደርጉ ሰዎች አውቃለሁ። ይሁን አስቦ ሲመጣ ግን እንደው አንዳንዱ እኮ ባያስብ የምትለው ሰው አለ። ደግሞ አስቦ መጣ ብሎ ውድ ያረጋ ሐሳብ ደዛ ደግሞ ይዘው ሲመጡልሽ ፓወር ነው ኃይል ነው ሐሳብ አቤት በቃ የምታውቂውን ነገር እየነገሩሽ እንደማታውቂው ነው የምትሆኝ። በጣም እና ማሰላሰል በጣም ኃይል አለው። በጣም ልክ ነህ ዳጊ። መቼስ አንተን አግኝቼ ብዙ ወግ ብጫወት በወደድኩኝ፣ ግን አሁን በመጨረሻ ደግሞ አንድ ሐሳብ ላንሳልህና እናጠቃልላለን። መነጠቅን እናንሳ። መለየት ስንል ሰው አሁን በጣም የሚታገለው ከባባድ ሐሳቦችን ማነሳል ያው በደንብ ስለምትመልሳቸው ነውና ስጋና ነፍስ መካከል ያለ ትግል ውስጥ የሚወለድ ነገሮች ናቸው ብዙዎቹ ስኬቶች። ሰው አንዱን ይዞ ሊዘልቅ ቢችል ኖሮ መልካም ነበረ። ምናያቸው ዝነኞች ዓለም ሁሉ በዛ መንገድ ሄዳ ደግሞ ቢያጎድል ምን ትርጉም አለው ይባላል። ኢትዮጵያዊ ደግሞ ከልጅነቱ ጀምሮ ሁለቱን እየተነገረው ያደገ ነው። የትም አሁን እንደው ሰይጣን እንኳን ብንሆን ውስጣችን ደግሞ ቅድስና የሰማነው ቃል ልጅነት አለ። በሁለቱ መካከል የሚደረግ ፈተናና ትግል በጣም ከባድ ነው አይደል? በቃ አንዳንድ ጊዜ እርስ በርሳቸው ሲያወሩ ሁሉ ትሰማቸዋለህ። ስጋና ነፍስና ሁለቱን ለማስማማት የሄድክበት መልስ አለ አንተ ጋር ብዬ እኔ መመስከር እችላለሁ። ቢያንስ እንኳን እንዴት እናስማማቸውና አሁን ይሄን ሁሉ ምንለውን ጉዞ ደግሞ ለማሰናሰል ሁለቱ ተጣሉብንና ምን ትላለህ? ያው መንግስትና ሰውና መንግስት፣ ሀገርና ፍቅር ሁሉ ክብር የሚለው ሁለቱ ሲታረቁ የሚገኝ መልስ ነው ብዬ አምናለሁ። የእውነት ካንቺም ከሌላም ሰው ጋር ካደረኳቸው በጣም ምርጥ ከምላቸው ቃለ ምልልሶች የዛሬው አንዱ ይመስለኝ። ሐሳቡ ብዙ ነው። ልክ ነሽ። ሰው ስጋ አለው፣ ነፍስ አለው፣ መንፈስም አለው። በእነዚህ መካከል የሚደረገው ሽኩቻ ነው የሰውየውን ጉዞ የሚወስኑት። በቃ ለስጋሽ ስታደይ የሆነ የስጋሽን ጥያቄ ለመመለስ ብዙ የምትሄጂበት ርቀት ይኖራል። የሁለቱ ደግሞ ሙግት አይሎ የነፍስሽ ጥያቄ ሲያይለው የምትታያቸው ብዙ ነገሮች አሉ። ስጋ ብዙ ጊዜ ወሳጅ አድራጊ ነው። ነፍስ ደግሞ ጣይ ነች አይደል? ለነፍስሽ ስታደይ ስርቆቱንም ትታይዋለሽ፣ ዝሙቱንም ትታይዋለሽ። ሊያስደስትሽ እንደሚችል እያወቅሽ ራሱ ትታያለሽ። ኢቭን የሆነ ነገር አናዶሽ ይሄ እኮ ክብርሽን የሚነካ ነገር ነው ብለሽ በሁለቱ ሙግቶች መካከል ሄደሽ ልክ ነው ልከበር ይገባኛል የሚለውን ስታተልቂው ሄደሽ ትጋጫለሽ። ግድ የለም ዛሬ የተናቀቀው ነገ ይከብራል። ሄጄ ክፉ ተናግሬ ራሴን ከማበላሽ በቃ ልተው የሚለውን ደግሞ ስትይ ነፍስ ብዙ ጊዜ መተው ነው ምትመርጥ። ሁለቱን ማስማማት የቻለ ሰው ነው በነገራችን ላይ ሰላማዊ ሆኖ የሚኖር። እንደ መንፈሳዊ ስታየው በትክክል ለነፍስ ማድላት ትልቅ ነገር ነው። ረፍትም የሚሰጠው እሱ ነው።
ግን ደግሞ መጽሐፍ ቅዱስ እኮ ቅዱስ ጳውሎስ ምን ይላል መሰልሽ? እምወደውን አላደርግም ይላል፣ የማልወደውን ደግሞ አደርጋለሁ። ከዛ በውስጤ ያለ በቃ የሥጋ ኃይል ይተናነቀኛል ይላል። ብዙ ሰው እስቲ ብትወደውን ብትዩና የሚያደርገውን ነገር ብታይ ሁለቱ በጣም የተራራቀ ነገር ነው። በጣም በጣም ይራራቃል። ስለዚህ ሰው ምንድነው ማድረግ የሚችለው ብለሽ ስትይ በተቻለ መጠን ጋፑን ማጥበብ ነው። ጋፑን ማጥበብ በተለይም እድሜ እየጨመረ በሄድሽ ቁጥር ብስለትሽ ሲጨምር ምናምን ጋፑን እያጠበብሽ ነው የምትሄጂው። ከዛ የሁለቱ ደግሞ ውጤት ይለያያል። ለስጋሽ አድልተሽ የምትወስኚው ውሳኔ ኢሚዲየት ኢፌክት አለው። ደስታም ይሁን ምንም ይሁን በጣም ወደ ነፍስሽ ወደ መንፈስሽ ተጠግተሽ የምትወስኚው ውሳኔ ደግሞ በሰዓቱ ይቆረቆራል። ምን ይላል? ግን ቀን አልፎ ጊዜ አልፎ ሲመጣ ያኔ ልክ ነበርኩ። በሰዓቱ ግን በቃ ለምሳሌ መሸነፍ አለ። ከዛ መሃል ላይ ደግሞ አንድ ኮንሰፕት አለ፣ ተሸንፎ ማሸነፍ ይላሉ ሰዎች አይደል? በሰዓቱ የሚፈጠረውን ሙግት ሆይ ተባብሎ በድብድብም ይሁን በምንም ይሁን የሚያሸንፍ ሰው ይኖራል። ስላሸነፈ አሸናፊነቱ ሁሌ ይቀጥላል ማለት ግን አይደለም። በሰዓቱ የሚኖርሽ ጉልበት ነው እንድታሸንፍ ይረዳሽ። ከዛ አንዳንድ ሰው ደግሞ ነው እሺ በቃ እስቲ በቃ እናያለን፣ እስቲ ምናልባት እኔ በዛ መልኩ አላየሁት ይሆናል፣ ግን እኮ ታውቂዋለሽ ልክ እንደሆነሽ። ከዛ የሆኑ ቀናት የሆኑ ምናምን ጊዜያቶች ምናምን ሲያልፍ ያ ተሞክቶ ጮሆ ያሸነፈው ሰው ተሸናፊ ሆኖ ይመጣል። የዛን ጊዜ በሰዓቱ ዝም ማለትሽ ቢቆረቆርሽም ቢያሳዝንሽም አሁን ግን ጊዜ ጠብቆ የምትሸለሚበት ጊዜ ይመጣል ማለት ነው። እንዳልኩሽ የሁለቱ ጋፕ በሰፋ ቁጥር ሁሉ ያለው ድሃ ታውቂያለሽ? በጣም ሁሉ ብዙ ያለው ሰው ድሃ እንደሱ አልሆነብን። በጣም ሀብታም እንጂ ባለጸጋ አይደለም። ለሆኑ ሰዎች የህይወታቸው ህልም አለው፣ የሆኑ ሰዎች ጋር ግን ምንም በቃ ቀላል ነገር ልንገርሽ፣ 100 ብር ብሰጥሽ ምን ይሰማሻል? አሁን ቴንክ ዩ። ኧረ ምንም እንኳን 100 ብር ብዙ ምንም የለም። በቃ 100 ብር ስትሰጪው አሁን እጅሽን ስሞ እግርሽን ስሞ እየሳቅ የሚሮጥ ሰው አለ አይደል? በጣም ያ እንደው ታዲያ ለሆኑ ሰዎች ምንም ያልሆነ ነገር ለሆኑ ሰዎች ግን የደስታቸው ምናምን በቃ ምንጭ ይሆናል። ጫፍ ይሆናል፣ ህልም ይሆናል። 1 ሚሊዮን ብር አሁን ብሰጥሽስ አርጋለኝ ነው እንደው ምንም ብዬ 100 ሚሊዮን ላይ አሁን እንዳለ ብቻ ደግሞ ምን የሆኑ ሰዎች ጋር ሄደሽ ግን አሁን 1 ሚሊዮን ብሰጥሽ ብትይ 100 ሚሊዮን ምንም የሚመስለው ሰው አለ እና ሚሊዮን ሰው አለ። በቃ ምንም ልታደርጊ አትችይ። ታዲያ በምን ያ ሰው ኖረኩ ማለት አትችልም አይደል? ግን ምን ትርጉም አለ? ይሄ ሁሉ ነገር ለሆኑ ሰዎች የኑሯቸው ምንጭ፣ ለሆኑ ሰዎች የደስታቸው ምንጭ የሆነ ነገር ሌሎች ሰዎች ጋር ኖሯቸው ደስታው ግን የሌላቸው ሰዎች አሉ። ለምንድን ነው ብለሽ ስትይ ጋፑ ሰፊ ነው። በዚህ ቅድም የምንላት እቺ መሀል ላይ ያለችው የነፍስና የስጋ መካከል ያለው እንትን እኔ በነገራችን ላይ እንትን አይደለሁኝም። የሀብታም እንቅልፍ የለውም
ሀብታም እኮ ደስታ የለው ምናምን በግመል በመርፌ ቀዳዳ የሚለው እንደሱ አይደለ? እሱ ራሱ ሚስጥርም በረከት አለው። በላይ ዝም ብሎ አይደለም። ድሃ ሌፍቲስት ነው ሲል ሰምተሽ በጣም በቃ የሚያዝና እንደሱ አይደለም። እንደሱም ጽንፍ መያዝ ልክ አይደለም። ሀብትንም ደግሞ የሁሉ ነገር ቁልፍ ማድረግም ልክ አይደለም። ግን ሁሉም በአግባቡና በስርዓቱ ነው። ግን ትልቁ ነገር ምንድነው መሰለሽ? እቺ የነፍስና የስጋሽ ጋፕ በጠበበ ቁጥር ያለሽ ነገር ያስደስትሻል፣ ያለሽ ነገር ያረካሻል። ቢጨመርም የበለጠ እየተደሰትሽ ነው የምትሄጂው። ባለው ነገር ቢቀጥልም እየተደሰትሽ ነው የምትሄጂው። ቢያንስም ታውቂዋለሽ መልሰሽ ልታገኘው እንደምትችይ አይደል? በቃ እንደዛ ነው። በከፍታውም በዝቅታውም ሰሪህም ብቻ ያየህ ነው የምትሄጂው። እሱን ነው የምልሽ። ችግር የለውም ይሄድ እኮ የሚሉ ሰዎች አሉ። አረ ይሄ ነገር በዚህ ከቀጠለ ንብረትን ታጣለህ ምናምን። ሂድ፣ ፈጣሪ ጤና ይስጥኝ፣ ሰርቼ ያገኛለሁ። ጋፑ እየጠበበ ሲመጣ ማለት ጋፑ እየሰፋ ሲሄድ ግን መኪናዬን አጥቼ ዝናዬን አጥቼ ስልጣኔን አጥቼ ይመጣል። ቤታቸው በባንክ በምናምን ሲወሰድባቸው በጥይት ራሳቸውን የገደሉ ሰዎች ሆነ አታውቂም? አሉ እኮ። ምንድነው የጠፋባቸው? ይህንንም ሰርቼ ነው ያገኘሁት፣ ስለዚህ ሰርቼ ያመጣዋለሁ የምትለዋ አቅም የምትፈጥረዋ ነገር እናቴ ጠፋችሁ። ስለዚህ ጋፑ በጣም በጠበበ ቁጥር አንድ ብርም ሳይኖርሽ ልትኖሪ እንደምትችይ ያመንሽ ትቀጥያለሽ። 1 ሚሊዮን ኖሮሽም ከ1 ሚሊዮን ወረድ ብሎ 900 ሲገባ ወይኔ ይሄ ነገር በቃ ሊያበቃልኝ ነው እያልሽ የምትፈሪም ትሆኛለሽ። ሌላውም ነገር እንደዛው። እርካታ ማጣት በነገራችን ላይ በጣም 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 መጥፎ ነገር። በጣም ደስታ ማጣት፣ እቺ እርካታ ማጣት በጣም ከባዱ ነገር እሱ ነው። አንዳንድ ጊዜ ቆንጆ ልብስ ለብሰሽ ገዝተሽ ለብሰሽው ሰው ሁሉ ዋው ወይኔ በጣም ያምራል ምናምን እያለሽ አንቺ ግን ኮንፈርት ታጫለሽ። ምንም ነው ላንተ። አዎ በቃ ምንም በቃ አይሰጥሽም። ሌላው ደግሞ በቃ በ20 ብርና በ30 ብር የገዛት እንጥብ አድርጎ ለብሶ ሲያደምቀው አዎ በቃ እሱን እኮ ሲያስጠላ ብትዩ ራሱ አይሰማሽም። በቃ ውስጡ ሙሉ ስለሆነ ማለት ነው። ስለዚህ አሁን ትንሽ ጊዜው ከባድ ሆኖ ሁሉም ነገር ከሚታይ ነገር ጋር ብቻ አሶሺየት ሆኗል። ከጫማ፣ ከልብስ፣ ከመኪና፣ ከቤት ደግሞ ልክ መኪና ስታገኝ ደግሞ ሌላ መኪና ከፍ ያለው ምናምን ነው ውድድር ላይ ነው። አዎ ቤትም እንትን ሲልሽ ደግሞ ሌላ አይነት ቤት እንደዚህ ነው በቃ የምታስቢው። ዓለም ስጋም ይሄ ነው እንዳልነው በቃ ማለት ስለሆነ መቆሚያ የለውም። በቃ የሆነ ቤት እኮ አግኝተሽ ከዚህ በላይ ምን እፈልጋለሁ የሚል ሰው። እኔ ድሮ መኪና ቢኖረኝ ነበር ቤተክርስቲያን ድሮ ያው ለሊት እንሄዳለን እንደምታውቀውና አቤት ደግሞ እኮ መኪና ሲኖረኝ 11 ሰዓት ሄድ እንደሆነ ተጠቅመን ነው እኮ አንድም ቀን በሌሊት ሄጄበት አላውቅም መኪናው። እውነቴን ነው የምልህ ይናፍቀኛል። ያ በእግር ጅብ አለ የለም እያለን ምን ሯሯጠው ምን ሄደው ለካ ስታገኘው አይደለም ለዛ ነው ባለህበት ነው የምትሰራው። አንዳንድ ጊዜ በእግረኛ ባለመኪና በእግረኛ ሲቀናታይ አዎ ሐኪምም ይልሃል እኮ በእግር ሄድ። አዎ አየሽ በቃ የዛኔ ነው ችግሩ። ተሟሙተሽ መኪና ገዝተሽ እየሄድሽ በእግር ሄድ ሲልሽ በቃ ታስጨንቃለሽ። ምግቡ እያለ አትክልት ብላ ስትባል ሽሮ ብላ ስትባል በጣም ስጋ ጮማ ኦቨር ነው ለሰውነት ስጋ እንቁላል ተው ሲባል ወይ ጉድ አለ። ያስተምረናል እኮ ለአሰላሳይ ሰው ሁሉ መልስ አለው። ሁሉም መልስ አለ። ብቻ በአግባብና በስርዓት ሀብቱ ይምጣ ሰይምጣ ማንም አይጠላም እኮ። ግን እንዳልኩሽ ነው ጋፑ ወደ ስጋው እየሰፋ ሲመጣ ሀብቱ አብሮ ብዙ ጣጣ አለው አይደል? በጣም ብዙ ነገር አለው። በቃ አንዳንዱ ማትናገሪው አይነት ነገሮች አሉና ጋፑን ማጥበብ አሁን ብዙ ሰው ግፍ አይፈራም። ለምን እንደሆነ ራሱ በጣም ግራ በሚያጋባ ሁኔታ ብዙ ሰው ሰራተኛውን ጨቋኝ ሆነዋል። በቃ በግፍ ላይ ግፍ። እኔ ጋር ብዙ ሰው ስላለ ነው ይሄንን የምልሽ።
በቃ የሆነ ሰው ላይ 25 ዓመት ሆናን አስፈርደው ሰዎች በማያውቀው ያስገባሉ። ብዙ ማቃቸው ነገሮች ስላሉ ነው ይሄንን የምልሽ። አንዴ ገለው ማይበቃቸው ሰዎች አሉ። 2 3 4 ምናምን በቃ ታያለሽ። ከ1000 እና ከ2000 ብር ደሞዝተኛ ላይ ሚሊዮነሮቹ ቆርጠው በቃ በሰቡ የሰሩት ሰራተኞቻቸው የሚመላለሱ ስንት ባለሙያዎች አሉ። ኧረ እባክህን በቃ ሚስቴ ልጆቼ ጎዳና ሊወጡ ነው ምናምን ግፍ አይፈራም። ምን ያህል ገንዘብ አካውንቱ ላይ እንዳለ እኮ ያውቀዋል። ስራ ጠፍቶ ነው የሀገሪቷ ሁኔታ ቀዝቅዟል እንደምታየው መንግስትም ምናምን ይልሻል። ግን ይህስ በቃ በጣም እዛ ጋር ኧረ በጣም ግፍ እየበዛ ነው። ግፍ ደግሞ ይዋ ሊደር እንጂ መልሶ በቤትሽ አለ። በቤትሽ አንዳንድ ሰው በቃ ይው በቃ እኔ አሞኛል ግን ሐኪሙ ምንም የለብህም ይለኛል ይልሻል። የሆነ ያልተመለሰ ጥያቄ ውስጥ ሲኖር፣ የሆነ ያልከፈልሽው ዕዳ ሲኖር፣ የሆነ ያላወራረድሽው ሂሳብ ሲኖር፣ የሆነ ነገር በቃ ሲኖር ሐኪምም ማያገኘውም። በኤክስሬ አይታይም አንዳንዱ በሽታ እኮ አታዩምና ይሄን ምንድነው መፍትሄው ስትይ ዝም ብለሽ ቆም ብለሽ የቱ ጋር ነው ብለሽ ስትይ የሆነ እያለቀሰ ያለ ወይ ሰው ይኖርብሻል፣ ወይ የሆነ ቋጥረሽ ያሹ የሌላ ሰው ነገር ይኖራል። ልክ ያንን መፍታት ስትጀምሪ ያንቺም ጉዳይ እየተፈታ ይመጣል። እና እንትኑን ታዩ ይሄ መንግስተ ሰማይ ገነት ምናምኑን እንተው ችግር የለም። ልክ ጽድቅና ቢኖርም ባይኖርም ከበደ ሚካኤል እንዳሉት ከክፋት ደግነት ይሻላል አይቀርምና ጋፖ በጣም ወሳኝ ነገር ነች። በቃ ወሳኝ ነገር ነች። ሰዎች ተስማምተው በየትኛውም አቅጣጫ ተመችቷቸው ወይም ተመቻችተው እንቅልፍ ብየተኝ አፍተሻል። አሁን እኮ ስኬትሽን የምትለኪበት የየራስሽ መንገድ ይኖርሻል አይደለ? አንድ ሰው አልጋ ውስጥ ገብቶ በቃ ጋደም ሲል እንዴት ነው ዛሬ ብሎ ሲያስብ እኮ የሚሰማው ስሜት ነው ስኬት፣ ሰላም ነው። ይሄ ማይጎረብጥሽ ማይቆረቁርሽ ቀን ዛጋራ እኮ ሰጥቼው ቢሆን እንዲያርጌ ቢሆን ዛሬ እንዲማረ እዚህ ግን መሄዴ እንቅልፍም አይመጣም። ስለዚህ በቃ አልጋሽ ላይ ተኝተሽ አይንሽን ስትጨፍኝ ሰላም ከሆነ ሰላም ነው በቃ። የሚቆረቁር ነገር ካለ ደግሞ ይሁን ይቆርቁር እሰይ እኮ ነው። በነገርሽ ላይ እሱም ሰው ስለሆንክ ነው ስላዳመጥከው ነው። ጥሩ ነው እኮ ኧረ ማይጸጽተው እኮ አለ እንዴ። እኔ እንደውም በግፍ ላይ ግፍ ሰርቶ ድብን ብሎ የሚተኛ ሰው እንደውም እየበዛ ነው አሁን ከኔም ጭምር። ይሄ እንደውም ቅልፍ ማጣቱም ራሱ ጤነኛ ሰው አለ። እግዚአብሔር ይወድሻል ማለት ነው። ከቆረቆረሽ ከጸጸተሽ እንሳቂ ታውቃለሽ ኧረ እግዚአብሔር ይወድሻል ማለት ነው። ዝም ካለ ግን በጣም መጥፎ ነው። እየበደልሽ ምንም ቃል ሳሰማሽ እያሳዘንሽ የሰው ቀን እያበላሸሽ የሰው ኑሮ ትዳር እያበላሽ ሰላም ከሆነ ኧረ በጣም አደጋ በቃ ሊጥልሽ ነው ማለት ነው። አሁን አንዳንዴ መጽሐፍ ቅዱስን ሳነብ ምን ይገርመኛል መሰልሽ? እግዚአብሔርም የፈርዖንን ልብ አደነደነው ይላል። ወየው በቃ ማደንደን በቃ ተፋዱ ነገር ሰው ግፍ እየሰራ እያስለቀሰ በምላሱ ሰው እየሰበረ የሆነ ነገር እየበተነ እያሳሰረ ምናምን ሰላም ከሆነ ፍራ ለሰጥም ነው ማለት በቃ ሊያሰምጥ ፈልጓል ማለት ነው እግዚአብሔር። እቺ የምትጸጸተው አፓርት የምትቆጨው አፓርት እየቀነሰች በሄደ ቁጥር መስጠም ሊመጣ ነው ማለት ነው። ስለዚህ ሰው በጣም መጠንቀቅ አለበት። ልክ እንዳልሆነ እየተሰማው ሳይጸጸት ከቀጠለ በቃ መስጠም ሊመጣ ነው። ቆም ብሎ ማሰብ ይፈልጋል። ጋፖን ማጥበብ ይፈልጋል። ይሄ ማለት ሰው ሁሉ ጻድቅ ሆኖ ይቀጥላል አይደል? አንዳንዴ ሳታውቂም ትበድያለሽ። ምርጫ ማተሽ ልትበድይ ትችያለሽ። ግን ቶሎ መምጣትና ጋፖን መልሶ ማጥበብ እንደ እምነትሽ ንስሐም ግቢ ምንም በይ አልቀስም ምንም ቶሎ ጋፖን ማሰላሰልም ንስሐ እኮ ነው። እኔ አሁን
ስለ ይቅርታ ሳስተምር ምን እላለሁ መሰልሽ? 5ኛ ጉዳይ አለው ይቅርታ። ጸጸት አለው፣ መጠየቅ አለው፣ ምን አለው፣ ካሳ አለው። ብዙ ጊዜ እቺን ፓርት በቃ ይቅርታ ከጠየቅን በኋላ እንተዋታለን አይደል? ካሳ አለው። ይቅርታ ውስጡ ካሳ የካሳ ኮንሰፕት አለው። ለሰውየው እንደውም እዛ አንድ ዘኬዎስ የሚባል ሰው መጽሐፍ ቅዱስ ላይ ቤቱ ገባና ምን አለ ይላል? የበደልኩትን በጥፍ እከሳለሁ። መልሳለሁ አይደለም ያለው። መልሰን ብቻ መረጋጋት በቂ አይደለም። መካስም ማለት አሁን መቅዲያ አንቺ ብር አበድረሽኝ ብትከለኪኝ ሳይሆን ስደውል ባታነሽ እየዞርኩ ለ20 ጓደኞች መቅዲ ገንዘቤን ከልክላኝ ሰው መሰለቻችሁ ምናምን ብዬ አዳርሼ ያለ የሌለውንም ጨምሬ ከሄድኩ በኋላ አንቺ መተሽ ዳጊ ይቅርታ አድርግልኝ፣ ከአቅሜ በላይ እናቴ ታማብኝ፣ አባቴ ታሞን ይሄው ብሩ ብለሽ ስትመልሽ ኦኬ ነው እንዴ እሺ ቴንክ ዩ ብዬሽ ሄዳለሁ። እዛ ጋር ያደረስኩትን በምድር መልሰው የማይመለስ ጉድ እኮ ሊመጣ አይደል? በቃ ላባ ነው የሚሆነው። ወደ ላይ የተበተነ ላባ ነው የሚሆነው። ስትበትኙ ይቀላል እንጂ ላባ መሰብሰብ በጣም ከባድ ይሆናል። በጣም ልክ ነው። ከዛ ከቻልኩ ማለት ነው 20ውንም እየዞርኩ ማለት ነው እኔ ነኝ እኮ ባለየው። እኔ እንደሱ አድርጌያለሁ። የሚገርም በቃ አንዴ እንዳላረስመው እንጂ አንድ አባት ንስሐ ስገባ በእያንዳንዱ ሰው ጋር እያንኳኳሽ ሄደሽ ይቅርታ ጠይቂያለሁ ስህተቴንና አረሳውም ኮንዶሚኒየም ያለውንም ዱርዬም እያንኳኳው ይቅርታ ጉልበት እየሰና አሁን ሳስበው እንዴት እንዳፈርኩ ከሰራሁት ይልቅ እያንዳንዱ ቤት እየሄድኩ የለም ይሉኛል እጠብቃለሁ። እሷን እያንዳንዱ ጋር ካልመለሽ አልቀበልም ማለት መጋቢስታ ይባላል። ፔኗን አየሻት? በጣም በተለይ 49 ኮንዶሚኒየም ያን ያላቀውም ሄጄ ሀብታሙ ይባልሽ ነበር እኔ ለነበርኩበት ማድረግ የሱ ቦታ አንኳኩቼ በቃ እንደዚህ ምናምን ስል የተሰማኝ ስል ቀላል አልነበረም ወይ? በጣም አሁን አላረገውም። እና ጋፓን ማጥበብ ጥሩ ነው። ጋፓ ሲጠብ ሰላም ይኖራል። ስለዚህ ሰው አሁን እርካታ ሲያጣ፣ ደስታ ሲያጣ ጋፓን መጀመሪያ ማየት ጥሩ። እቺ ነገር ሰፋች እንደ ማለት ጥሩ ነው። አሜን አሜን ነው። ይሄን ምን እንላለው? መቼስ ጋፑን ያጥብልን። አሜን ይርዳን። በጣም መቼስ ቃለ ሕይወት ያሰማ ይባላል መንፈሳዊ ሰው። ምክንያቱም ከስጋ ያልሆነ ወግ ሁሉ እኔ እናንተን ምክንያት አድርጎ መሳሪያው ሰሪያችን ፈጣሪ ነው። ይሄ ቃል ሁሉ ዓለምን የተፈጠረበት ቃል ማረፊያው ሲሆን ይሄን ሁሉ ነገር እንደፈጠረ ያወራኸው ቃል የተናገርክበት ቃል ሁሉ ማረፊያው መልካም ሆኖ ሰዎች እንዲያተርፉበት እመኛለሁኝ። ለነበረ ጊዜ ዳጊ ሁሌ ስጠራ በቅንነት መጥተህ ይሄን የመሰለ የህይወት ቃል ስለምንጨዋወት በጣም ደስ ይለኛል። ኑርልኝ። አመሰግናለሁ መቅዲ። እኔም በጣም አመሰግናለሁ። ደስ ብሎኝ በደስታ እግዚአብሔር ያክብርልኝ። አሜን አሜን አሜን። ኑርልኝ። በእውነት አመሰግናለሁ። አሜን መቅዲ አሜን። እስቲ ወደ ስጋ እንመለስ። አሁን ነፍስ ላይ በጣም ተወሰድና ጸጸቱ ምንም መጣ። ሳምንት እንዲህ ደግሞ ስጋና ነፍሳችንን መርምረን የምናተርፍባቸው የት ናቸው ብለን በያሉበት ሄደን ለእናንተ ደክመን ጥሩ ሀሳብ ያላቸውን እስከምናደርስ ድረስ ሌሎች ዝግጅቶቻችን ይቀጥላሉ። መልካም ጊዜ። አመሰግናለሁ በእውነት ቴንክ ዩ ዳጊ።